የአንዴ ስህተት የቅጽበት ፍላጎት እንደ ሰደድ ከነፍስ ነፍስ እየዘለለ ሲያሽ መደመድ እናያለን። እባብን የማመን ጣጣ በሌላኛይቷ ሔዋን በኩል ተከስቶ አንድን ቤተሰብ ከዓመተ ምህረት ወደ ዓመተ ፍዳ የግሪንቢጥ ያስጉዛል። የደራሲ የማተኮር ብቃት በመኖር በኩል የህይወት ጥላወጊ አድርጓታል። ይህች ህይወት የአንድ ሰው ውጣ ውረድ ብቻ እስክትመስል ድረስ በእውነት ተኳኩላ ብቅ ያለች ባልቴት ሆናለች ብሎ ከመጽሐፉ ጀርባ ያሰፈረው ደራሲና ሀያሲ አለማየሁ ገላጋይ ነው። ጸጊ እንግዲህ መጽሐፍ በመኖር በኩል ይሰኛል። ከመፍረድ የሚያድነን ማን ነው? ከአድሃኖም ምትኩ እንግዲህ ይሄ ቆንጆ መጽሐፍ ዛሬ ልንወያይበት ደራሲው እዚህ ስቱዲዮ ነው የሚገኘውና እስኪ ቆመን እንቀበለው። መልካም አሽራፈሉ እናመሰግናለን። አሽራፈሉ ታንክ ዩ የግሪንቢጥ የሚለው እሱ ነው በጣም የሳበኝ። በቅድሚያ አድሃኖም ምትኩ ለሁለተኛ ጊዜ ነው በቅዳሜ ከሰዓት ስንጋብዝ ለሁለተኛ መጽሐፍ እንኳን አደረሰ እንኳን በሰላም መጣ እንላለን። እንደምን አለ? እንዴት ናችሁ? ይመስገን አምላክ። አድሃኖም እንግዲህ ከዚህ ቀደም ባለ አንድ መጽሐፍ በቅዳሜ ከሰዓት እንግዳ ሆነ ነበር። አዎ እሱ ጋር ያመኛል አይደለ? አዎ 2 ዓመት ኤግዛክትሊ 2 ዓመት ሆነው 2 ዓመት ግንቦት 2015 ነበር የባለፈው መጽሐፌ 2 ዓመት ሞላንና በሌላ መጽሐፍ መጣ። እንኳን ለሁለተኛ መጽሐፍ በሰላም ደረስክ። እንኳን ደህና ቆያችሁ። በመኖር በኩል እንግዲህ አጫጭር ወጎች የያዘ በጣም ለታሪካችን ለማንነታችን ለናኖራችን ለቤተሰባችን የቀረቡ በጣም ሳቢ ታሪኮች የያዘ መጽሐፍ ነውና እስኪ ከርዕሱና ከመፍረድ የሚያድነን ማን ነው? ከዛን ጀምር እስኪ ጥያቄ ነው። ከመፍረድ የሚያድነን ማን ነው? ሁሉም ሰው የራሱ መንገድ አለው ከመፍረድ የሚያድንበት። ግን እንደኔ ፐርስፔክቲቭ ከመፍረድ የሚያድነን በጣም ብዙ ነገር ነው። ሰው ልጅ ዳኝነት የሚል ነገር ተሸክሞ የሚዞር ፍጡር ነው። የዳኝን ነው የምንሄደው። ግን ለምሳሌ አንድ አሮጌ ጫማ የለበሰን ሰው እንዴት አሮጌ ጫማ እንደለበሰ የሚገባን የሆነ ቀን ስንደርስበት ነው ስናደርገው ነው። ማለት ሁሌ አንድ በህይወት አናደርገውም ብለን የምናስበው ነገር ስንወድቅ ይገባናል። አንዳንድ ቀን ከመፍረድ የሚያድነን መውደቅ ነው። አንዳንድ ቀን መኖር ነው፣ ብስለት ነው። የሰው ልጅ ብስለቱ የሚለካው ላለመፍረድ በሚሄድበት ርቀት ነው። በተጨማሪ የሰው ልጅ ብስለቱ የሚለካው ለመረዳት ሲጥር ነው። አንዳንድ ጊዜ ከመፍረድ የሚያድነን ማወቅ ነው፣ እውነተኛ ዕውቀት። አንዳንድ ጊዜ እምነት ነው፣ አንዳንድ ጊዜ ደግሞ መውደቅ ነው፣ አንዳንድ ጊዜ ማሸነፍ ነው። ከመፍረድ የሚያድነን በጣም ብዙ ነገር አለ። ምናልባት ይሄ መጽሐፍ ካነበብን በኋላ ደግሞ ከመፍረድ የሚያድነን ታሪኮች ተሸክሞ ሊሆን ይችላል። ሸጋ ሐሳብ ነው የቀረበው። በጸጊና በእውነት ባዳሃኖም መካከል የነበረው ጨዋታ ወደነዋል። ሸጋ ነው መድረክ እየመሰለኝ መድረክ አስመሰልከኝ እንጂ ከዚህ በላይ ሸጋ ነው። እንግዲህ አድሃኖም የመጀመሪያ መጽሐፍ አው እሱ ጋር ያመኛል የሚለውና በመኖር በኩል የሁለተኛ መጽሐፍ የፊት ሽፋናቸው ላይ ሰዓት አለ። የሁለቱን ሰዓቶች ወግ እስኪ እንነጋገር። ምንድነው የሁለት ከተሞች ወግ የሚል መጽሐፍ አውቃለሁ። ማሙድ ነው የተረጎመው ይሆን? የሁለት ሰዓቶች ወግ እስኪ እንጫወታ። የሆን ብዬ አይደለም። እሺ ደራሲ ከቀድሞ ስራው ጋር አንዳንድ ግንኙነት የለውም። ምናልባት አንባቢዎች ያገናኙት ይሆናል፣ ሀያሲዎች ሊያገናኙት ይችላል። እዛ መጽሐፍ ላይ አውሱ ጋር ያመኛል ጋር ካየነው የተሰበረ ሰዓት ነው። ስለ ትላንት የሚዘክር ወደፊት መምጣት ያልቻለች አንዲት ገጸ ባህሪ ሪፕሬዘንት ለማድረግ የተደረገ ነው። ተመሳሳይ ነው ግን ውክልናቸው የተለያየ ነው። እዚህ ላይ ደግሞ ከመፍረድ የሚያድነን ማን ነው ይላል አይደል? ከመፍረድ የሚያድነን ጊዜ ነው። ማቹሪቲ ብስለት የሚመጣው ከጊዜ ጋር ነው። ሰው ልጅ ደግሞ የጊዜ እስረኛ ነው። ቅብብሎሽ ነው ህይወት። ይሄ ቅብብሎሽ የሚከበበው ደግሞ በጊዜ ነው። እሱን ሪፕሬዘንት ለማድረግ ነው። እና አጋጣሚ ነው የሆኑት። አዎ ምናልባት ሶስተኛ መጽሐፌም ላይ አጋጣሚ ነው እንዳላመጣ አጋጣሚ ብለን ደግሞ የሶስት ሰዓቶች ወግ ብለን እንቀጥላለን ማለት ነው። መልካም። ምናልባት ከዚህ ከጊዜ ጋር ወይ ከሰዓት ጋር የተገናኘ ነገር አለ? ባንድም በሌላ ማን አለ ከጊዜ ጋር የማይገናኝ? ሁሉም ሰው ልጅ የጊዜ እስረኛ ነው። እና ጊዜ የሚባለው ኮንሰፕት እኔ ልብ ውስጥ ብዙ ቦታ አለው። ብዙ ነገር የሚያሳየን ጊዜ ነው፣ የሚያስተምረን ጊዜ ነው። ብዙ ማን ጠብቃቸው ነገሮች ማን ጠብቃቸው ድሎች ማን ጠብቃቸው ውድቀቶች
በጊዜ ውስጥ ነው የሚካሄዱት። ጊዜ የሰው ልጅ ሁሉ ጊዜ የሚባል ነገር አይወክለውም አይባልም። ሁላችን በዛ አጥር ውስጥ ያለን ፍጥሮች ነን። እንዳልከው ሁላችን የጊዜ እስረኛ ነን የሚለው ነገር ያስኬዳል። መልካም ራስ መለስከው የሆነ ቆንጆ አርገን ይመልስከው። ጎሽ መጽሐፍህ እንዳለው ነው። ታሪኮች አሉት ከኛ ጋር በጣም ይቀርቡ እና በጣም ቆንጆ ገራሚ ሐሳቦች ናቸው የሚነሱበት እና አንደኛው ለካ በመስማት ብቻ መጉላት ይቻላል ይላልና በመጽሐፍህ የማዳመጥን ኃይል ያሳየህበትም ሐሳብ አለ። እዚህ ላይ እስኪ ትንሽ እንጫወት። አንዳንዴ ለሰዎች የምንሰጠው ገንዘብ ላይሆን ይችላል። ሁሉ ጊዜ ገንዘብ ሰው ላይፈልግ ይችላል። የሚፈልገው ጊዜ ነው። የሚፈልገው ትኩረት ነው። በመድመጥ በመስጠት መጉላት አለ። እዚህኛው ገጸ ባህሪ ላይ የሚሰጠው ጆሮ ነው። ጆሮ የሚሰጡን ሰዎች በጣም የተባረኩ ሰዎች ናቸው እና ይጎላል አንዳንድ ቀን ጆሮ። ለምሳሌ አንዳንድ ችግሮች የሚፈቱት ተገቢውን ትኩረት በማግኘት ተገቢውን አቴንሽን በማግኘት እሱን ለማመልከት ይመስለኛል ስቶሪው ላይ እና መደመጥ መቻል ትልቅ ፓወርፉል። ባለፈው ትዝካለህ ዮኒ ብርሃኑ በላቸው ክቡር ልጆች የተሰኘ መጽሐፉን ይዞልን ሲመጣ ትልቅ ያጋራን ሐሳብ ልጆችን ማዳመጥ የወደፊት ማንነታቸውን እንደሚቀርጽ በፍቅር ማዳመጥ እነሱን እንዴት አይነት ልጆች አድርገን እንደምናሳደጋቸው በማዳመጥ ጊዜ በመስጠት ነበር ገልጾ። እዚህ መጽሐፍ ላይ እንደዚህ አይነት ሐሳብ አለ። ሳይደመጥ ያደገ ልጅ ፍቅር ሳያገኝ ያደገ ልጅ እንዴት ኮምፕሊኬትድ የሆነ የህይወት መስመር ውስጥ እንደሚገባ ያሳያል። ያ መጽሐፉ ከበር ላይ ሁለት እጆች አሉ አይደል? በ15ኛው ክፍለ ዘመን ማይክል አንጀሎ ነው ዘ ክሬሽን ኦፍ አዳም በአምላክና በሰው ልጆች መካከል ያለውን ግንኙነት ለማሳየት ነው የሚያሳየው። ሁለት እጆች አሉ። ኢንስፓየር የሆነው በማይክል አንጀሎ በ15ኛው ክፍለ ዘመን በሰራው ነው እና ግን እዚህ መጽሐፍ ግን ውክልና ህይወት ቅብብሎች ነሽ ነው። የልጅ ምስል አለ አይደለ? ያው የልጅ እጅ አለ፣ የልጅ እና የአባት አለ። በልጅነት የተቀበልነው ነው የምንሰጠው። ሁላችንም ያስተዳደጋችን እስረኛ ነን እና ሰው በፍቅር ያልመጣ ሰው ፍቅር መስጠት ይከብደዋል። በምንም መንገድ ምንም አይነት ፍቅር ያልተቀበለ ሰው ብዙ ፍቅር መስጠት አይችልም። ሰው ጥሩ ሰው ለመሆን ከትላንቱ ጋር መታረቅ አለበት። ከትላንቱ ጋር ያልታረቀ ማንም ሰው ለሰው ጥሩ መሆን በጣም ይከብደዋል ብዬ አስባለሁ። እውነት ነው። በመጽሐፉ የውስጠኛ ክፍሎች እንግዲህ የተለያዩ ገጸ ባህሪዎች አሉ። እነዚህ ገጸ ባህሪያት የተለያየ ነገር ያንጸባርቃሉ። አንዷ ምን አለ በመዋደድ ውስጥ ፉንጋነት ይረሳል እንዴ የምትል ካራክተር አለች። ለካ ፉንጋም ይከዳል። ያው በፍቅር ውስጥ ፉንጋ ልጅ ወድጄ የሚባል አባባል ብዙ ጊዜ እንሰማለን። ስለዚህ ፉንጋ ልጅ ወድጄ የሚለው ካራክተር ወንድ ከሆነ ሴቷ ፉንጋ ናት ማለት ነው፣ ወይም ደግሞ በተቃራኒው ወንዱም ከሆነ እንዲያው። ግን ፉንጋ ይከዳል እንደ የሚለም ሐሳብ አለው። ስለሱ እስኪ እናውራ። ምናልባት በተምሳሌታዊ ዘይቤ ሌላም ልጠቅሰው የወደድከው ነገር ካለ በዚህ አገላለጽ። እዚህ መጽሐፍ ላይ ሰዎች እኛ ምን መስለው ሰዎች ጭንቅላት ውስጥ ያለ ነው። ለምሳሌ ለአንዳንድ ሰዎች ውበት በጣም ትልቅ ቦታ አለው። ለአንዳንድ ሰዎች ዝና በጣም ትልቅ ቦታ አለው። ለአንዳንድ ሰዎች ደግሞ የተለያየ ገንዘብ ሊሆን ይችላል። እና እኛ ምን መስለው ሰዎች በሚያዩን መንገድ ነው። እዚህ ስቶሪ ላይ ልጅቷ ከቦይፍሬንዷ ጋር ያላት ጥምረት የሚያተኩረው ፉንጋ ነው ግን ወደድኩት ትላለች። ዋናው ፖይንት ግን ፍቅር ያስዋል ነው። ፉንጋ የሚባል ኮንሰፕት አለ ብዬ አላስብም። የምንወዳቸው ሰዎች የምንወዳቸው ከነሱ ጋር ያለን ቁርኝት ከነሱ ጋር ያለን ኤክስፒሪየንስ ትዝታ የሚሰጡን ነገር የምንሰጣቸው ነገር መሰረት ያደረገ ነው። ገጸ ባህሪዋ ነች ፉንጋ ያለች የምትገልጸው። ስለ አተያይህ እናንሳ። ይሄን መጽሐፍ እንዳልነው በጣም ታሪኮቹ ለኛ ይቀርባልና ያንተ አተያይን እስኪ እናንሳ። እነዚህን መጽሐፎች ስታይ ቤተሰብን በተመለከተ ፍቅርን በተመለከተ ጊዜ ሊሆን ይችላል ሌሎችንም ሐሳቦች ያንተ አተያይ እነዚህ ታሪኮች ስትጽፍ ያንተን አተያይ እስኪ እናንሳ። እዚህ መጽሐፍ ውስጥ እኔ ብቻ የለውም። እኔ ማህበረሰቡ አንድ አካል ነኝ። ያነበብኩት አስተዳደጌ ማስበው ብዙ ነገሮችን አለው እዛ ውስጥም የለውም። ለምሳሌ እኩይ ገጸ ባህሪ ሊኖር ይችላል እኔ ወክላል ማለት አይደለም። ሰናይ ገጸ ባህሪ ሊሆን ይችላል እኔ ወክላል ማለት አይደለም። ስነ ጽሁፍ ግብረ መልስ ነው። ሪፍሌክት እናደርጋለን በተለያየ በደረስንበት ንባብ በደረስንበት ህመም
በደረስንበት ድል ሪፍሌክት እናደርጋለን። አንትሮፖሎጂ ላይ እኔ አንትሮፖሎጂስት ነኝ። በአካዳሚክ ትምህርቴም ወደዛ ነው የምሄደው። we try to be the voice of voiceless people ይላሉ። ለድምጽ ላልሆኑ ሰዎች ድምጽ ለመሆን ይጥራል። ልክ ሊትሬቸርም ልክ እንደዛው ነው። ያልተሰሙ ድምጾች ውስጥ ድምጽ ለመሆን ሙከራ ይደረጋል። ሁልጊዜም ዓለም ብዙ ጊዜ የሚተረከው ያሸነፉ ሰዎች ናቸው የሚተረኳት ዓለምን። ሊትሬቸር ሰው እንደዛ አይደለም። የተሸነፈ ውስጥም ብዙ ዕውቀት አለ፣ ብዙ ዊዝደም አለ፣ ብዙ መንገድ አለ። ሶ የኔ አተያይ ብዙ ኮሜንት ቦክስ ላይ የሚደርሰኝ መልእክት ላይ በተለያየ ሰዎች የሚነግሩኝ በጣም ሪሌተብል ነው። የኔ ታሪክ ነው የሚለኝ በጣም ብዙ ሰው ነው። የምትጽፈው የእውነተኛ ታሪክ ነው ወይ ብለው የሚሉኝ ሰዎች አሉ። የእውነተኛ ታሪክ አይደለም እላቸዋለሁ። የእውነተኛ ስሜት ነው። ሰው የኔ ታሪክ ነው እያለ የእውነተኛ ታሪክ አልጽፍም ማለት አልችልም። ግን ጽሁፎቼ ውስጥ ያሉት እውነተኛ ገጠመኞች አይደሉም፣ ምናብ ናቸው። ደራሲን ትልቅ የሚያደርገው ምናብ ነው። እዚህ መጽሐፍ ላይ በጣም የገረመኝ አንድ ታሪክ እውቀት የተሰኘው ታሪክ መጨረሻውን አትገምተውም። የአባትየው ታሪክ የሚመላለስበት ቦታ መጨረሻ ላይ ሲያጣጥሩ ለምንድነው ልጄ ተቀየመኝ ይላሉና በፍጹም አይገመትም። እና እንደዚህ አይነት አይገመቴነትም አላቸው ታሪኮች ውስጥና እውነተኛ ነው የሚመስለው። አሁን ይሄ ታሪክ ይሄ ምናብ አይመስልም። ህይወት እንደዛ ነች። ሁሌ ምን ገምተው የምናገኝበት ስፍራ አይደለች። ግን አክሲደንታል አይደለም። ፕሎት ትዊስትድ ያደርጋል ማለት ጽሁፉን ከላይ ወደ ታች ሲሄድና ከስር ወደ ላይ ሲሄድ ትርጉሙ ይለያያል። አንድን ከተሳካልኝ እንደዛ በጣም ደስ ይለኛል። አይገመቴ መሆን በጣም ጥሩ ነው። ሰዎች መጽሐፉን ደግሞ እንዲያዩት ከህይወት ጋር እንዲያስተሳስሩት ይረዳል። ስለዚህ መጽሐፍ ላይ እውቀት ነው የሚለው አይደል ርዕሱ? እውቀት ላይ ትምህርተ ስላቅ አለው። ድንቄም እውቀት ግን ድንቄም እውቀት ማለታችን የሚገባን ሰዎች ታሪኩን ከሄዱት በኋላ ነው። የምር የምናውቀውን ነገር እናውቃለን ወይ ነው። የምር እውቀት እዛ ስቶሪ ላይ እውቀት ትካዜን ያበዛል እያለ ገጸ ባህሪው ይተርካል። የሚያውቀውን ነገር ግን በደንብ አልመረመረውም። አውቃለሁ ብሎ የሚያውጀው ሌሎቹ አላወቁም ብሎ የሚያዝንላቸው መጨረሻው እንደሱ አይደለም። የገባን ነገር ልክ ነው ልክ አይደለም ነው። የገባን ነገር ትክክል ነው ትክክል አይደለም በራሱ እውቀት ፓራዶክስ ተርም ነው። ማለት የምናውቀውን ነገር ምን ያክል እናውቀዋለን? ሌሎች አያውቁም ብለን የምንመጻደቀው ውስጥ ያለው እውቀታችን ምን ያህል ተመርምሯል? ሰው በጊዜ ብዛት በአንደበት ውስጥ ይመስለኛል የሚል ነገር ይጨምራል። እርግጠኝነት ነው የቀነሰ የሚሄደው። ምክንያቱም ሰው ያወቀ በሄደ ቁጥር ብዙ ድክመቶች፣ ብዙ ስህተቶች ያስተናግዳል፣ ብዙ ጸጸቶች ያስተናግዳል። እሱ ይመስለኛል ውስጥ ይከተዋል። እና እውቀታችን ምን ያህል እውነት ነው? እምነታችንስ ምን ያህል መርምረነዋል? አቋማችንስ ምንድነው አቋማችን? አንዳንዴ አወቅን ብለን የምናውጀው እውቀት በበሰልን ቁጥር ትልቅ ጸጸት ይወልድብናል። በህይወት ደግሞ እንደ ጸጸት እንደመሸከም ከባድ ነገር አለ ብዬ አላስብም። በሽታ በጣም ያው ብዙ ነገር እንድናስብ ያደርገናል። እንደ ቤተሰብ፣ እንደ ማህበረሰብ፣ እንደ ሀገር እርግጠኛ የሆንባቸው ታሪኮች አሉ። ደጋግመን እየተናገረን የምናስተላልፋቸው ምን ያህል እርግጠኛ ነን ብለን እንድናስብ ነው የሚያደርገን። መልካም እንግዲህ አሁንም አንተ ያው በሙያህ አንትሮፖሎጂስት ነህ። በስነ ጽሁፍ ሁለት አተያዮች አሉ። አንደኛው ስነ ጽሁፍን አጥንቶ ስነ ጽሁፍን መጻፍ የስነ ጽሁፍ ተማሪ ሆነ ማለት ነው። ሌላኛው ደግሞ በሌላ አውድ ውስጥ ሆኖ በሌላ ዲሲፕሊን በሌላ ሙያ አጥንቶ ደግሞ ስነ ጽሁፍን መጻፍ ነፃነት ይሰጣል ይላል። ምክንያት ያኛ ስነ ጽሁፍ ተማሪ ከሆነ በህግ ይገዛል። ስለዚህ የመጻፍ ነፃነቱ ወይም ደግሞ ምናባዊ መሆን ነፃነቱን በተወሰነ መልኩም ሊይዘው ይችላል የሚል ነገር አለና በሌላ ሙያ ውስጥ ሆኖ የሚጽፉ ሰዎች አንዱ በጣም በስነ ጽሁፍ ውስጥ የምናውቀው አዳም ረታ ነው። አዳም ረታ ካርቶግራፈር ነው። ጽሁፎች ውስጥ እነዛን የካርታ ጉዳዮች የጂኦግራፊ ጉዳዮችን እናያቸዋለን። በተለይ እንደነ ማህሌት ያሉ ስራዎች ውስጥ ምናልባት አንተ ከዚህ ሙያ ጋር ከተማርከው ሙያ ጋር ስነ ጽሁፍ የሰጠህ ነፃነትና በተለየ እይታ እንኳንም ከሌላ አንግል መጣው ያልክበት ነገር ይኖራል ወይ? ሰዎች አሉ ይሉ ማለት አሁን እኔ በስነ ጽሁፍ ራሴን ከማመኔ በፊት ሌሎች አንባቢዎች ናቸው ያመኑት። ምክንያቱም በአጋጣሚ ነው ስነቃ ደራሲ ሆኛለሁ። ኦኬ በዘርፍ ሌላ ሙያ ላይ ነበርኩት። ግን አንዳንድ ነገር እኛ ከማመናችን በፊት ሰዎች ሲያምኑ ጥሩ ነው። ምክንያቱም ለሰዎች ነው የምንሰጠው። ግን ሊትሬቸር ላይ በጣም በርካታ ጉምቱ ባለሙያ ያወጣው ከሊትሬቸር ውስጥ ብቻ አይደለም፣ ከሌላ ዘርፍ ነው። ሁሉን ብዙም ሰው መጥቀስ እንችላለን። ዋናው ነገር ግን ምንድነው ከአንባቢ ጋር ጥሩ ተገናኝተናል ወይ ነው።
የምንፈልገው ነገር አስተላልፈናል ነው። የኛ ቀደምት ኦዲየንሳችን አንባቢው ነው እንጂ ባለሙያ አይደለም። በባለሙያውም አይን ውስጥ ከሞላን በጣም ደስ ይለናል። ግን በአንባቢ አይን ለመሙላት ነው ፍላጎታችን። አንተ እንደ ደራሲነት ከሌሎች ደራሲያን ጋር ስላለህ ግንኙነት እናንሳ። ጓደኝነት ሊሆን ይችላል፣ በሙያ መደጋገፍ ሊሆን ይችላል። በተለይም ደግሞ እንግዲህ ደራሲና ሀያሲ አለማየሁ ገላጋይ መጽሐፍህን ሂስ አድርጓል ከጀርባ እና በተለይም ደግሞ ከአለማየሁ ገላጋይ ጋር ምን አይነት ጓደኝነት አላችሁ? ጓደኝነት ማለት ትንሽ ይከብዳል። ደራሲ አለማየሁ 18 ገደማ መጽሐፎች አሉት። 30 ዓመት ላይ የፉል ታይም ራይተር አንባቢና ራይተር ነው። በጣም በርካታ አርቲክሎች ሰጥቶናል እና እሱን ጓደኛ ማለት ትንሽ ይከብዳል። አንዳንዴ ከታላላቆቻችን ጋር ጓደኛ መሆን በጣም በረከት ነው። ምክንያቱም የደረስንበት ነገር ገና እንደሚቀረን ያሳየናል። ትህትና እንዲኖረን ያደርገናል። ካልሰጠነው የሰጠነው በጣም ትንሽ እንደሆነ እንረዳለን እና መጽሐፌ እንደጨረስኩኝ ለሱ ነበር የሰጠሁት ለመማር ወደ ህዝብ ለመድረስ ከመድረሴ በፊት ሐሳብ ለመቀበል እና ጥሩ ወዳጄ ነው። መልካም ሁለቱም መጽሐፍት እንግዲህ ስና አንዱ ቅድም ያነሳነው ነገር አለ በሽፋን ናቸው። ሁለቱም መጽሐፎች የሰዓት ምስል አላቸው የሚል ጥያቄ አንስተናል። ሌላው ደግሞ የሁለቱም የመክፈቻ ሐሳቦቹ ከፍ ብለው የመጡ ናቸው ሲጀምሩም ጀምሮ እና እነዚህ ነገሮች እስኪ የመክፈቻ ሐሳቦች ላይ ምን ያህል ትኩረት ሰጣለህ ወይስ አጋጣሚ የሆኑ ነገሮች ናቸው? አይ አጋጣሚ ነው። ምክንያቱም አሁን እዚህ ጽሁፉ ላይ 17 ገደማ ታሪኮች አሉ እና በ17ቶቹ ኢንተርኮኔክትድ የሆኑ ስቶሪዎች ናቸው። ሁሉንም ወዳቸዋለሁ እኔ። ታሪኮቹ ሲሰባጠሩ የመጡበት ነው። አንዳንድ ሰው እንደ ሊጻፍለት እንደሚፈልገው የሚመርጠው ርዕስ አለ። ሊባለት እንደሚፈልገው የሚፈልገው ርዕስ አለ። እኔ የወደድኩትን አጋጣሚ ይሄኛውን ከዚህኛው ፊት ለፊት ባደርግ የበለጠ ተወዳጅነት አገኛለሁ ብዬ አይደለም። መሀል ላይም ቢሆን ኦፌንድ ማድረግ አልፈልግም። አንባቢን ልቤ ካላመነው አወጣዋለሁ። ሶ አሁን ዮኒስታ ነበው ወይ ጽዲስታ ነብዩ የመጀመሪያው ወደሽው ሊሆን ይችላል። ታሪኩ ስለገና እንደ ሙዚቃ አልበም በጣም ተወዳጅ ነው ብሎ የሚያስበው ነው ዘፋኙ የአልበሙ መጠሪያ የሚያደርገው። ምናልባት ደግሞ ከዛ ከመጠሪያው በላይ ደግሞ የሚወደድ ዘፈን ሊወጣ ደግሞ ይችላል። አንዳንድ ጽሁፎች በ3 በ5 ደቂቃ የጻፍኳቸው ጽሁፎች አሉ። ምናልባት ጭንቅላቴ ውስጥ ምን ያህል እንደቆዩ አላውቅም። ሐሳብ እድሜው በትክክል ማወቅ ስለማይቻል ግን በጣም ተወዳጅነት ያገኛሉ። ለምሳሌ የመጀመሪያው መጽሐፌ ላይ 27 ገደማ ስቶሪዎች አሉ አይደል? ሰው የሚወደው የተለያየ ነው የሚመርጠው የሚወደው እና አጋጣሚ ነው እንጂ በጣም የመጀመሪያው ሲገልጡት እንዲወዱት ማድረግ ወጥረት ነው። እውቀት ሞኙ ክንፋም ሰባራ ሳቅ የራስ ሚዛን የተስፋ ቅጠል ሁሉ አይነገርም ያረሱትን ያሰውሱታል የራስ እውነት ህዝብ ብቻውን ነው የሚያለቅስ ፍቅር በሞት ሀገር መተዋወቅ የሚሉና ዓለም ፀሐይ ጨረቃዋ በትግሉና ትግሉ አፍንጫ ሲመታይና ያለቅሳል ስምዖን አረጋዊ ሰነፍ የጫረው ሰዓትና በመኖር በኩል የሚሉ እንግዲህ ንዑሳን ርዕሶች ያሉት ባጭር የቀረቡ እየጣፈጡ የሚያልቁ ስራዎች ናቸው። እንግዲህ ስራዎቹን ወደ ውስጥ ጠልቀን እንዳናይና የተደራሲንም ሐሳብ እንዳንሻማ ብዬ ነው። እንግዲህ ካንዱ ያደላል ይባላልና ምናልባት በሆነ ምክንያት ያ ምክንያቱ የገረመ ለመነሻው የገረመ ወይም ደግሞ በልዩነት የምታነሳው ስራ ካለ እዚህ ውስጥ አታችመንት አለን ከስራዎቻችን ጋር ስነ ጽሁፍ ያስረጃል። በሐሳብ የሆነ ነገር ስንሰራ ወደነው ደስ ብሎን ምን ሰራው ነው። ወደ መጽሐፍ ስናመጣ ደግሞ የበለጠ ልባችን የሚያምንበት ነገር ነው የምናመጣው። ከልጅ ምናምን ለማለት ሳይሆን ይኖራል የሆኑ ስቶሪዎች ትኩስ የሆኑና በጣም አታችመንት ይኖረናል። ግን ደራሲ በጣም የሚወደው ስራው ያላወጣውን የጻፈ ያለውን ስራ ነው የሚወደው። ስለዚህ ያልወጣ ሌላ ስራ እንጠብቅ። ከ2 ዓመት በፊት አንዴ ደራሲ ተኮነ ነው። ትንሽ እንግዲህ ከ2 ዓመት በኋላ ነው ይሄኛው መጽሐፍ የመጣው። ሶስተኛ መጽሐፍን እንዲወጣ 2 ዓመት መጠበቅ አለብን ነው ለማለት ነው። ስነ ጽሁፍ በቀጠሮ የሚሆን አይደለም። ለዚህ ቀጠሮ የለውም። በጣም እናመሰግናለን አድሃኖም። እንግዲህ በመኖር በኩል ቆንጆ መጽሐፍ ነው። በጣም ይገራርሙ ታሪኮች ያሉበት ተጀምሮ ሳያልቅ የማያስቀምጡ ታሪኮች ናቸው ያሉበትና አንብባችሁ እንግዲህ
ምትወስዱትን ትወስዳላችሁ ለማለት እንወዳለን ምናልባት የመጨረሻ ሐሳብ ምስጋናም ሊሆን ይችላል ካለ መልካም በጣም ነው እናመሰግናለን በጣም አመሰግናለሁ በመኖር በኩል እንግዲህ የአድሃኖም ምትኩ ሁለተኛው መጽሐፍ ነው እንደተባለው ብታነቡበት ብዙ ነገር ታተርፋላችሁ ስለዚህ ከሌላ ሙያ የመጣ ደራሲ ነው እንግዲህ በብዙ ጻፍልን በብዙ ናልን ለማለት እንወዳለን አድሃኖም እንግዲህ ቆመን እንደተቀበልን በአክብሮት ቆመን ይሸኛለን እናመሰግናለን ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ